የገቢዎች ሚኒስቴርና የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤቶች የክላስተር 2 የሶስተኛ ዙር የተማሪዎች የጥያቄና መልስ ውድድር ተካሄደ። በመርሃ ግብሩ ላይ በገቢዎች ሚኒስቴር የታክስ ጉዳዮች ትምህርት ዳይሬክተር ብርሃኑ ሲሳይ የገቢዎች ሚኒስቴርና ጉምሩክ ኮሚሽን የታክስ ክበባትን በትምህርት ቤቶች በማቋቋም መጪው ትውልድ የታክስና የጉምሩክ ቀረጥን አስመልክቶ የግንዛቤ ማስጨበጫ ተግባር እንዲከናወን ጉልህ ሚና እየተጫወቱ ነው ብለዋል። የሶስተኛው ዙር የክላስተር 2 የጥያቄና መልስ ውድድር ዓላማ በቀጣይ ክላስተሩን ወክሎ በሀገራዊ ውድድር ላይ የሚሳተፍ ተማሪ ለመለየት መሆኑን የጠቀሱት ዳይሬክተሩ በዚህ ውድድር የተሳተፉ በሙሉ አሸናፊዎች ናቸው ሲሉ ማበረታተዋል። የመካከለኛ ቁጥር 1 ቅርንጫፍ ጽህፈት ቤት ዋና ስራ አስኪያጅ ገዛኸኝ ታምሩ በበኩላቸው የገቢ አሰባሰብ ሂደቱን ለማሳደግ የግንዛቤ ማስጨበጫ ተግባር ማከናወን አማራጭ የሌለው ጉዳይ ነው ብለዋል። የግንዛቤ ማስጨበጫ ከሚሰጥባቸው ባለድርሻ አካላት ውስጥ ዋነኛው ትምህርት ቤት መሆኑን የጠቀሱት ስራ አስኪያጁ በቀጣይም በትምህርት ቤቶች እየተሰጠ የሚገኘው የግንዛቤ ማስጨበጫ ተግባር በውድድሩ ላይ የመካከለኛ ቁጥር 1 የምስራቅ አዲስ አበባ፣ የሰሜን ምዕራብ አዲስ አበባና የቦሌ ጉምሩክ ኤርፖርት ቅርንጫፍ ጽህፈት ቤቶች ተወካዮች የተሳተፉ ሲሆን መካከለኛ ቁጥር 1 ግብር ከፋዮች ቅርንጫፍ ጽህፈት ቤትን በመወከል ከቅዱስ ዮሴፍ ትምህርት ቤት የመጣው ኪሩቤል ካሱ አንደኛ በመውጣት ወደ ቀጣይ ሀገራዊ ውድድር አልፏል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2017 በጀት የ9 ወር ዋና እቅድ አፈጻጸም የተሻለና ምሳሌ ሊሆን የሚችል መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት ባካሄደው 28ኛ መደበኛ ስብሰባ የገቢዎች ሚኒስቴርና ጉምሩክ ኮሚሽን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ያደመጠ ሲሆን የገቢዎች ሚኒስትር አይናለም ንጉሴ በ9 ወራት የተመዘገበው የገቢ አሰባሰብ ከባለፈው በጀት ዓመት ተመሳሳይ ወቅት ብልጫ ያለው መሆኑን በሪፖርቱ አመላክተዋል። ሚኒስትሩ አያይዘውም ተቋሙን በቴክኖሎጂ ለማዘመንና የኤሌክትሮኒክ ክፍያን ለማጠናከር እንዲሁም ህገወጥ አሰራሮችን ለመከላከል በተሰሩ ስራዎች ከፍተኛ ለውጦችን ማስመዝገብ መቻሉን ጠቁመዋል። በቀጣይም በተጠናከረ ሁኔታ የህግ ተገዥነትን ለማስፈን እየተሰሩ ያሉ ስራዎች በተጠናከረ ደረጃ እንደሚቀጥሉ፣ በተለይም የደረሰኝ አጠቃቀምን በማሳደግ ከፍተኛ ስራዎች እንደሚሰሩ የጠቆሙ ሲሆን ግብር ከፋዩ መብቱን በገንዘብ ሳይሆን በተዘረጉ ስርዓቶችና አሰራሮች መሰረት ሊያስከብር እንደሚገባ መልእክት አስተላልፈዋል። የህዝብ ተወካዮች ምክር ቤት ባካሄደው 28ኛ መደበኛ ስብሰባ ላይ በመገኘት ማብራሪያ የሰጡት የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ የተገኙትን ስኬቶች በማስቀጠል በቀጣይ የችግሮቻችን ቁልፍ መፍቻ ሊሆን የሚችለው አሰራራችን ዓለምና ጊዜው በሚፈልገው ደረጃ ዲጂታላይዝ ማድረግ ወሳኝና የማይታለፍ መሆኑን ጠቁመዋል። የህዝብ ተወካዮች ምክር ቤት አባላት በበኩላቸው የገቢዎች ሚኒስቴርና የጉምሩክ ኮሚሽን የገቢ አሰባሰብ በየዓመቱ መሻሻል እያሳየ መምጣቱ በቀጣይም የአገልግሎት አሰጣጥን በማላቅ ሊሰራ እንደሚገባ ጠቁመው በአጠቃላይ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2017 በጀት የ9 ወር እቅድ አፈጻጸም ለሌሎችም ተቋማት ምሳሌ ሊሆን የሚችል መሆኑን ገልጸዋል። የገቢዎች ሚኒስቴር ግብር ከፋዮችን በተለያየ የህግ ተገዥነት ደረጃ በመከፋፈል እውቅና ይሰጣል። የህግ ተገዥነት ዓላማውንና አስፈላጊነቱን በሚገባ በማስተማር ግብር ከፋዮች ግንዛቤ እንዲጨብጡ ጭምር ጥረት ሲያደርግ ቆይቷል። በዚህም ውጤታማ ስራዎች ተሰርተዋል ሲል ይገመግማል። የህግ ተገዥነት ሲባል የግብር ስርዓቱ የሚፈልጋቸውን መሰረታዊ ቅድመ ሁኔታዎች ማሟላት እንደሆነ ይነሳል። ይህም ህግና ስርዓትን የተከተሉ ግብር ከፋዮችን ለማፍራት እንደሚያስችል ይታሰባል። ወደ ንግድ ማህበረሰቡ የተቀላቀለ ግብር ከፋይ ይኖራል። ያ ግብር ከፋይ ደግሞ ንግዱን ነግዶ አትርፎ ለመንግስት የሚከፍለው ግብር ይኖራል ማለት ነው። ያን ግብር ምንድነው? ምን አይነት ግብር ነው የሚገብረው? ከየትኛው ነው ታክስ የሚከፍለው የሚለውን ቀድሞ ማወቅ ማለት ነው። ያን ካወቀ ህግ ተገዥ ነው እንላለን ማለት ነው። ለግብር ከፋይነት መመዝገብ፣ በትክክል የተመዘገበበትን ዓላማና የነበረውን እንቅስቃሴ በወቅቱ ማሳወቅ፣ ካሳወቀን በኋላ ደግሞ ተገቢውን ግብርና ታክስ መክፈል የሚሉትን የሚያሟላ ግብር ከፋይ የህግ ተገዥ ነው ማለት ነው። የታክስ ህጉን የማያውቅ ወይም ደግሞ ሆን ብሎም ህግን ላለማክበር ጥረት የሚያደርጉ ግብር ከፋዮች ደግሞ የህግ ተገዥ ያልሆኑ ግብር ከፋዮች ናቸው ብለን የምንለያቸው ነው። በታክስ የተቀመጡ ህጎችን ማክበር ማለት ነው። አክብሮ ደግሞ ማሳወቅ እና እነዛን ህጎች አክብሮ ማሳወቅና መክፈል ማለት ነው። ወቅታዊ ሆኖ በወቅቱ ማሳወቅ
ማለት ነው። ስሙ እንደሚያመለክተው በህግ ዙሪያ ላይ ባለ ቢሆንም ሚኒስቴር መስሪያ ቤቱ የተቀበለውን አዋጆችና የተለያዩ ህጎችን ተቀብሎ የማስፈጸም ኃላፊነትን በፍቃደኝነት ግብር ከፋዮች በፍቃደኝነት ይህንን ኃላፊነትና ተቀብለው ህጉን አክብረው በህጉ መሰረት ግብራቸውንም ግዴታቸውንም እንዲወጡ የምናደርግበት ስርዓት ነው። ህግ ተገዥነት ማለት ጠቅላላ ጭብጡ የተሰጠውን ሚኒስቴር መስሪያ ቤቱ የጉምሩክንም ህጎች ሊሆን ይችላል፣ የአገር ውስጥ ገቢንም ህግ ሊሆን ይችላል። እነዚህን በአጠቃላይ በስርዓቱ በህጉ መሰረት መፈጸሙንም የምንከታተልበት ነው ማለት ነው። በርካታ የህግ ተገዥነት መስፈርቶች በገቢዎች ሚኒስቴር በኩል ወጥተው ግብር ከፋዮች እንዲያውቋቸው ይደረጋል። በእነዚህ መስፈርቶችን በመታገዝ የእያንዳንዱን የግብር ከፋይ ደረጃ ማወቅ ያስችላል። ከምዝገባ እስከ ክፍያ ብሎም በርካታ መገለጫዎችን የሚያስከትለው መስፈርቱ ጠቀሜታው የግብር ከፋዩን ታማኝነት ለማሳደግ ያገለግላል ተብሏል። መስፈርቶቹ በዋነኝነት ወደ 4 መስፈርቶች ናቸው። እንግዲህ ለምሳሌ እንደ ሰሜን ምዕራብ ቅርንጫፍ ጽሕፈት ቤት ያሉን ግብር ከፋዮች ከ12000 በላይ ይሆናሉ። እነዚህን ግብር ከፋዮች መለየት መቻል አለብን ማለት ነው። የታክስ ህግንም ስናስከብር የግብር ከፋዮቻችን ባህሪ ጠንቅቀን ማወቅ መቻል አለብን። ያን ለማድረግ ከተለያዩ አካላት ከግብር ከፋዮችም ሊሆን ይችላል የሚወሰዱ መረጃዎች አሉ። እነዛን መረጃ በማደራጀት ፕሮፋይል ከተደረገ በኋላ ስኮር ይሰጠዋል ማለት ነው። ለምሳሌ የመጀመሪያው መስፈርት ዋናዎቹ 4 ብለን እናስቀምጣቸው በስራቸው በጣም ሰፋፊ የሆኑ መስፈርቶች ያሉበት ወደ 20 እና ከዛ በላይ የሚሆኑ አሉ። ለምሳሌ መመዝገብ። አሁን አንድ ግብር ከፋይ ታክስ ለመክፈል የግድ መመዝገብ መቻል አለበት ማለት ነው። የታክስ ከፋይነት ምዝገባ ማከናወን መቻል አለበት። ያን ካላከናወነ ኢኮኖሚው ማህበረሰብ ውስጥ ተቀላቅሎ ይሰራን እንጂ ታክስ ከፋይ ነው ማለት አያስችልም ማለት ነው። እሱን ማድረግ አለበት። አድራሻቸውን፣ የተለያዩ የሚያስፈልጉ መረጃዎችን በማምጣት ሬጂስተር ያደርጋሉ። ሬጂስትሬሽን ፕሮሰስን አለፉ ማለት ነው። ከዛ በኋላ ደግሞ ማሳወቅ ይጀምራሉ። አሁን ማሳወቅ የምንለው በዜሮም ቢሆን ትንሽም ቢሆን አሁን ዜሮ ነው ተብሎ ሳያሳውቁ መቅረት አያስፈልግም፣ ቅጣት ስለሚኖረው ማለት ነው። ስለዚህ በዜሮም ቢሆን ያለችውን ባይሸጥም ያለመሸጡን ማሳወቅ አለበት። እንደገና ደግሞ ያለውን ሴልሶቹን በየወሩ በየ3 ወሩም ከሆነ ቫት ከሆነ እንደዛ ማሳወቅ ባለበት አግባብ እና ወቅት ማሳወቅ አለበት። የማሳወቅ እንትን አለፈ ማለት ነው። ካሳወቀ በኋላ ደግሞ መክፈል የሚባለውን ደግሞ ይጨርሳል ማለት ይጀምራል። ከዛ መክፈል የሚባለውን ደግሞ ይከፍላል። እዛ ጋር ያሳወቃትን አማውንት ያቺኑ ኤግዛክት እንትን ይላል ይከፍላል ማለት ነው። ኮንትሪቢዩሽኑ ለኢኮኖሚው ያለው ኮንትሪቢዩሽን ኢኮኖሚው ላይ ምን ያህል የሱ ታክስ አማውንት የከፈሉት ታክስ አማውንት ምን ያህል ኮንትሪቢዩት አድርገዋል፣ ምን ያህል ኢኮኖሚው ላይ ጥሩ ኮንትሪቢዩሽን አለው የሚለውንም በኮንትሪቢዩሽናቸው ጭምር ነው ለሽልማት የሚበቁት። ቀጥሎ ደግሞ ስለ አከፋፈል እንመጣለን። ካሳወቅክ በኋላ ትከፍላለህ አትከፍልም? አንድ ግብር ከፋይ ዜሮ ሊያሳውቅ ይችላል። ስራ ካልሰራ ዜሮ ነው አይደል? ከከሰረ ኪሳራ ነው። ክፍያ ካለውም ደግሞ ክፍያ ነው። እነዚህን ነገሮች በአግባቡና በእውነታነት አሳውቋለሁ። ይህንን ደግሞ አንድ የምናይበት ነው እና የመሳሰሉት ብዙ መስፈርቶች አሉት። ወደ 21 የሚሆኑ መስፈርቶች አሉት። እነዛን በአግባቡ ሲወጣ እነዛን መስፈርቶች በአግባቡ ሲወጣ ምን እንላለን? አንድ ግብር ከፋይ በተሻለ የህግ ተገዥነት ደረጃ ላይ ተገኝቷል። በሁሉም ቅርንጫፎቹ የህግ ተገዥነትን ለማሻሻል የገቢዎች ሚኒስቴር አደረጃጀቶችን በመፍጠር እየሰራበት ይገኛል። የራሱ ዘርፍም ተደራጅቶለታል። በምሳሌነት የሰሜን ምዕራብ አዲስ አበባ ገቢዎች ቅርንጫፍ እንቅስቃሴ እናንሳ። ግብር ከፋዩን አዌርነስ ከመፍጠር ጀምሮ የኔነት ስሜት ተሰምቶት እንዲከፍል ነው እኛ ዋናው ዓላማችን እና የኔነት ስሜት ተሰምቶት እንዲከፍል በቴሌግራም ዴይ ቱ ዴይ ያለውን አፕዴት እናረጋቸዋለን። አሜንድ የተደረጉ ህጎች ካሉ አፕዴት እናረጋቸዋለን። ፕላስ በየቅርንጫፍ ጽሕፈት ቤታችን በአካል መጥተው ስለ ህጎቹ ሰልጥነው
እኩል በቃ ከኛ እኩል ህጎቹን አዌርነሱ እንዲኖራቸው በጣም የአዌርነስ ፈጠራ ላይ በጣም እየሰራን ያለ ነው እና እየመጡ ሁሌ ስልጠና ይወስዳሉ። ስልጠና ወስደውም ዛሬ አሁን ስልጠና ወስደው የጨረሱ አሉ፣ ግራጁዌት ያደርጋሉ። ፈተናም አለ እና ህጉን እንዲያውቁት ነው አሁን ፈተናው የሚያስፈልገውም ግራጁዌሽኑ የሚያስፈልገው ዋናው ህጉን አውቀው የኔነት ስሜት ተሰምቷቸው ኢኮኖሚያችንን አብረን እንድናሳድግ ነው። ለግብር ከፋዮቻችን አሁን ህግ ተገኝነትን ለማሳደግ ገቢን ለማሳደግ መንግስት የሚሰጠን የጣለብንን ኃላፊነት በብቃት ለመወጣት እንግዲህ የተሳለጠ ዘመናዊ የሆነ የታክስ አስተሳሰብ መገንባት ነው። እሱን እንደ ቅርንጫፍ ጽህፈት ቤትም ከላይ የሚወርዱ አሰራር ስርዓቶችን ተግባራዊ በማድረግ እየሰራ እንገኛለን ማለት ነው። አሁን ቀደም ብዬ እንዳነሳሁልህ በኤሌክትሮኒክስ መንገድ ግብር ከፋዮች ግብራቸውን አሳውቀው እንዲከፍሉ የማድረግ ያው ክትትልና ድጋፍ ስራዎችን እንሰራለን ማለት ነው። ስልጠናዎችን እንሰጣለን። ማሳወቂያ ፕላትፎርም ውስጥ እንዲገቡ ስልጠና ከሰጠን በኋላ ክትትል እናደርጋለን ማለት ነው። የትኛው በአሰራር ስርዓቱ መሰረት መጥቷል፣ የትኛው አልመጣም የሚለው ውስንነቶች ካሉ ለግብር ከፋዮቻችን ትምህርት እንሰጣለን ማለት ነው። የአንድ ጊዜ ስልጠና ይኖረናል። የአንድ ጊዜ ስልጠና መሰረተ ሰፊ የሆኑ እንትሎች አሉት፣ አቅርቦቶች አሉት። ለምሳሌ አዳዲስ ግብር ከፋዮች ከሆኑ ወደ ንግዱ ከመግባታቸው በፊት ስለ ታክስ ማወቅ አለባቸው። የአንድ ጊዜ ስልጠና ትሬኒንግ እንሰጣቸዋለን ማለት ነው። እኛንም ያሳተፈ ደግሞ በየሳምንቱ ፊድባክ እየተቀባበልን ግብር ከፋዮችን እናሰልጥናለን። የተሻለ የህግ ተገዥነት ደረጃቸውን ከፍ እንዲያደርጉ የተቻለንን ሁሉ እናደርጋለን። እኛ ጋም እየጠራን እኛ ማስተካከል እኛ ነግረናቸው እኛ መክረናቸው ማስተካከልና ባለማወቅ የተፈጠሩ ስህተቶችን ስለ ሬጅስትሬሽን ለምሳሌ እንዲሁ ኮመንሊ ላነሳል ይችላል ጠርተናቸው የምናስተካክልበትና የምንነግርበት የምናስተምርበት ሜካኒዝም አለ። ስለዚህ ሞር የህግ ተገዥነት ጉዳይ ሲነሳ ግብር ከፋዮችን የተሻለ የህግ ተገዥነት ደረጃ እንዲኖራቸው ቅርንጫፍ መስሪያ ቤቱ እንደውም ብዙ ከፔናላይዝ ከማድረግና ሌላ እርምጃዎችን ከመውሰድ ይልቅ ማስተማርንና ማቅረብን ነው የሚፈልገው እና እየሄደም ያለው አቅጣጫ ይሄ ነው። ከንግድ ማጭበርበር ራስን በማራቅ ረገድ ጉልህ ድርሻ የሚኖረው የህግ ተገዥነትን የማበርከት ስራ በግብር ከፋዮችም ዘንድ ተቀባይነቱ ከፍ ያለ ነው። ካላስፈላጊ ንትርክና ንክኪ ለመራቅ ህግና ስርዓትን ተከትሎ በመስራት ማትረፍ እንደሚቻል በህግ ተገዥነታቸው የሚታወቁ ግብር ከፋዮች ይናገራሉ። አብዛኛውን ከግብር የማጭበርበር መሰወር ጋር ተያይዞ አብዛኛው ነጋዴ አብዛኛው በሚባል ደረጃ በታማኝነት ግብሩን የሚከፍል ነው። ግን ግብር ስትከፍል ደግሞ አንዳንድ ነጋዴዎች አይጠፉም። በዚህ ስራ ላይ ተሰማርተህ ስትገባ እያንዳንዱን ገቢ በግልጽ ማሳወቅ ከመጽሐፍ ቅዱስም አንጻር በእምነትም ስትመለከት የራስን ያልሆነ ነገር ወደ ራስ ማስገባት በራሱ ኃጢአትም ነው። በዓለሙ ላይ ስትመጣ ደግሞ ወንጀል ነው። ስለዚህ እነዚህ ነገሮች ህግን አውቀ የሰበሰብካቸውን ገንዘቦች ለሚመለከተው አካል በታማኝነት መስጠት፣ ይህንን ህግ አላወኩም እንዳትል ተቋሙ በተደጋጋሚ በርቀትም ይሁን በመደበኛ የስልጠና ሁኔታዎች እንደኛ አይነት እያስመረቀ የማሳወቅ ስራ እየሰራ ነው። አውቀ ስታጠፋ ደግሞ ወንጀሉ የባሰ ነው። ስለዚህ አውቆ ያጠፋ መቼም አላውቅም ከምትል በተደጋጋሚ በስልክም በኢሜይልም ዘመኑ በፈጠራቸው የማህበራዊ ድረገጾች የማሳወቅ ስራን እየሰራ ነው። ለበርካታ አለማወቆች መድኃኒት የሆነው የሞጁላር ስልጠና ግብር ከፋዮችን በህግ ተገዥነታቸው እንዲሻሻሉ ድርሻውን ይወጣል። የቅርንጫፍ መስሪያ ቤቶችም ቢሆኑ ከቅጣት ይልቅ ማስተማርን እንደሚያስቀድሙ ይናገራሉ። ያንዳንዱን ህጎች ባለማወቅ የወሰናቸው ውሳኔዎች በድርጅታችን በተቋማችን ብሎም ለሀገር ዋጋ የሚያስከፍሉ ነገሮች ሊያስከትሉ ስለሚችሉ እነዚህ ነገሮች ሰልጥኑ። መሰልጠን ጥሩ ነው። እኔ ሰልጥኝን ያወቅኩት ብዙም አላቃቸው ነገሮች ነበሩ በዘልማድ የምንሰራቸው። ግን አውቀ ስትሰራ በስር ብዙ ሰራተኛ ታስተዳድራለህ፣ ብዙ ስህተቶችንም ትሰራለህ። ስህተትን ለማጥበብ የስህተት ሰርተ ተቋም፣ ድርጅት፣ ግለሰብ ተጠያቂ ከመሆን ከመንግስት ጋር መጠያየቅ ውስጥ ከመግባት አውቀህ ቢያንስ እውቀት አቅም በፈቀደ መልኩ አውቀህ የምትሰራው ነገርና ሳታውቅ የምትሰራው ነገር ይለያያል። ስለዚህ እኔ ለማንኛውም ተቋማት የምለው ቢመቻችሁ በመደበኛ ሰዓት መታችሁ ፌስ ቱ ፌስ ፊት ለፊት ስልጠና ብትወስዱ፣ የማይመቸን ደግሞ ስራ ቢዚ የሆነን ሰዎች ደግሞ በቢሮአችን ስራችንን እያቀላጠፍን የመንግስትን የስልጠና ሂደት ደግሞ በአግባቡ ሰልጥነን አውቀን በተደራጀና በእውቀት የምንመራው ተቋም ቢሆን ከወንጀል
የጸዳ ተቋም ልናደርግ እንችላለን የሚል ሀሳብ ነው። የህግ ተገዥነት ሰፊ ሀሳብ ያለው ጉዳይ ቢሆንም በሂደት በስልጠናና በምክክር እንዲሁም ተቀራርቦ በመስራት ግልጽ ማድረግ ይቻላል። ከሁሉ በላይ ሀገር የምትጠብቀውን ብልጽግና ለማረጋገጥ በታማኝነት ግብራቸውን የሚከፍሉ ግብር ከፋዮችን ማፍራት የግድ ይላል። በጋራ ለማደግ የህግ ተገዥነትን ማዳበር ምርጫ እንዳልሆነ ይነሳል። የሚከፈለው ግብር በጣም ብዙ መዋለ ንዋይ ላይ ነው የሚያርፈው። በቃ የምከፍለው ለራሴ ነው ብለን አስበን ብንከፍል ጥሩ ነው። እየከፈሉ ነው። አሁን በጣም በሚገርም ሁኔታ የግብር ከፋዩ አዌርነስ በቃ በጣም ነው ያደገው። ሌላውን ብራንች ላይ ማለት ነው፣ እኛ ላይ ብቻ ሳይሆን ሌላውን ብራንች ላይ ማየው በቃ በደስተኛ ሆነው ነው የሚከፍሉት። እንዲህ ቅስቀሳ አይፈልግም በአብዛኛው በቃ ራሱ አውቆ ነው በአብዛኛው አሁን እኛ ብራንች የሚከፍለው ራሱ ነው። ኦን ታይም መጥቶ ነው እንትን የሚለው እንዲህ ቀስቅሱኝ የሚለው ፓርት ኦልሞስት በቃ እየቀረ ነው። አሁንም የሚቀሩ ነገሮች አሉ ግን በአብዛኛው በራሳቸው ተነሳሽነት ነው እየከፈሉ ያሉት። ህጉንም እያወቁት ስለሆነ ፕላስ ያ ግብር ምን ላይ እንደሚውልም ስላወቁ ይመስለኛል በቃ በጣም ደስ ብሏቸው ነው እየከፈሉ ያሉት። የገቢዎች መስሪያ ቤትና ነጋዴው ተፈራርቶ ተራርቆ የሚኖርበት ወይም የሚሄድበት አካሄድ ስኬም ነበረ። አሁን የተሻለ ሞር ፍትሃዊ የሆነ ሞር ግልጽነትን ያማከለ አሁን ዛሬ ላይ ቆመን አንድ ግብር ከፋይ ግብር ከፍላለሁ መብቴ ነው ብሎ መጠየቅ የሚችልበት ቦታ ላይ ነን። በድሮ በቀድሞ አሰራር አይደለም፣ በዱላ ሳይሆን ግብር ከፍላለሁ መብቴ ነው እና መብቱን አንገቱን ቀና አድርጎ የሚጠይቅበት ጊዜ ላይ ነን ያለ ነው እና ግብር ከፋዮች በተሻለ መልኩ የግብር አዋጆችን የግብር መመሪያዎችን በቅርበት አፕዴት የሚደረጉ ነገሮች አሉ። የተለያዩ ሜንስትሪም ሚዲያዎች አሉ ስለዚህ ጉዳይ የሚናገሩ በዩቲዩብም በፌስቡክም በቴሌግራምም አሁን ኮንቲኒየስሊ በየቀኑ መረጃዎች አፕሎድ ይደረጋሉ። እነዛን በንቃት መከታተል አንድ፣ ሁለት መማር ያስፈልጋል። ታክስ ህግን አውቆ ግብርን በታማኝነት መክፈል ቅድሚያ ሊሆን ይገባል። ሳናቅ ወደ ስራ ከምንገባና አላስፈላጊ ወጪዎች ከምንዳረግ ይልቅ በሰራነው ልክ በትክክለኛ ሰነድ አቅርበን የሚመለከተን ታክስ ለማቅረብ የግድ የታክስ ህጉን ማወቅ መቻል አለብን። ይህን ለማድረግ ደግሞ የታክስ ህጎችን የምናስተምርበት ለግብር ከፋዮች ተደራሽ የምንሆንበት ፕላትፎርም በጣም ብዙ ናቸው። ከነዚህም ውስጥ አንዱ ሞጁላር ስልጠና ብለን የምንጠራው ነው። መጥተው ቀርበው እንዲማሩና የታክስ ህጎችን እንዲያውቁ ጥሪ ያስተላልፋለሁ። ከዛ በተጨማሪ ደግሞ እንግዲህ ብዙ ታማኝ ግብር ከፋዮች አሉን፣ ግብራቸውን በወቅቱ የሚከፍሉ የሚጠበቅባቸውን ነገር በጊዜው የሚወጡ ማለት ነው። እነሱም ደግሞ ለሌሎች አርአያ በመሆን ይህን አርአያነታቸው እንዲቀጥሉ፣ ሌሎች ህግን ላለማክበር ጥረት የሚያደርጉ ግብር ከፋዮች ካሉ ደግሞ ኖ እንዲሏቸው። ምክንያቱም ንግዱ ማህበረሰብ ውስጥ አንድ ላይ ነው አሉ። ስለዚህ መለየት መቻል አለባቸው። በታክስ ህግ መሰረት አንድ ግብር ከፋይ የሚፈልግበት ዋና 4 መሰረታዊ ግዴታዎች ናቸው ያሉት። የመጀመሪያው ምዝገባ ነው ወይም ሬጂስትሬሽን የምንለው ነው። አንድ ግብር ከፋይ ወደ ስራ ከመግባቱ በፊት የግብር መለያ ቁጥር ወይም ደግሞ ቲን ነምበር ሊኖረው ይገባል። ከዛ ቀጥሎ ፍቃድ አውጥቶ ወደ ስራ ከገባ በኋላ መሰረታዊ የአንድ ግብር ከፋይ ለህግም ተገዢ ነው የምንለው 6 ዋና ሬጂስትሬሽኖችን ማከናወን አለበት። እነሱ ምንድናቸው? አንደኛው የግብር ከፋዩ የሚሰራበት ወረዳ ወይም ቀበሌ፣ ከዛ ቀጥሎ ምንድነው የባንክ ቁጥሩ፣ ኢሜል፣ ከዛ ቀጥሎ ደግሞ አሁን ኤሌክትሮኒክ ሲስተም ይጠቀማል አይጠቀምም የሚል ነው። ኤሌክትሮኒክ ሲስተም በኤሌክትሮኒክ ሲስተም ተጠቅሞ ያሳውቃል ወይ ነው። ሲቀጥልም ደግሞ በኤሌክትሮኒክስ ተጠቅሞ ማሳወቅ ስንል ለምሳሌ ቫት ኤሌክትሮኒክ ሲስተም ተጠቅሞ ያሳውቃል ወይ፣ ኤክሳይዝ ታክስ፣ ቫት፣ ተርኖቨር ታክስ እያልን ለዊዝሆልዲንግ ኦን ፔመንት፣ ስኬጁል ኤ የምንላቸው የደሞዝ ግብር፣
በሲስተም ተጠቅሞ ያሳውቃል የሚለው ነው። ለምን አብዛኛው ይሄ እንደ ምስራቅ አዲስ አበባ የገቢዎች ሚኒስቴር አብዛኛው ከማኑዋል ወጥቶ ወደ ኤሌክትሮኒክ ሲስተም ነው የተሸጋገረ ያለ ስለሆነ ያንን ይጠቀማል ወይ የሚለው ነገር እንደ አንድ መስፈርት ይወሰዳል ማለት ነው። ማሳወቅ ብቻም ሳይሆን ክፍያውም ጋራ በተገናኘ ከዚሁ ጋራ ከዚህ ሲስተም ጋራ ሬጂስተር ሆኗል ወይ ይጠቀማል ወይ ያሳውቃል ወይ የሚለው ነገር ይታያል ማለት ነው። ሁለተኛው የመሰረታዊ ግዴታ ብሎ የተቀመጠው ምንድነው? ፋይሊንግ ስታተሱ ነው። ፋይሊንግ ስታተስ ስንል ቫትን በወቅቱ ያሳውቃል ወይ የሚለው ነው። ኤክሳይዝ ታክስም በወቅቱ ያሳውቃል ወይ ሳያሳውቅም፣ ተርኖቨር ታክስ እና ሌሎችንም የግብር አይነቶች የምንላቸውን በወቅቱ እንዲያሳውቅ ይጠበቃል እና ያለን ማለት ነው። ሶስተኛው መሰረታዊ ግዴታ ተብሎ የተቀመጠው ምንድነው? ሪፖርቲንግ ነው። አንድ ግብር ከፋይ በአመቱ መጨረሻ ላይ የሰራውን ስራ ገቢውን ትክክለኛውን ገቢ በትክክለኛው ሰዓትና ጊዜ ማሳወቅ አለበት ማለት ነው። ትክክለኛውን ገቢ ስንል ለምሳሌ አንድ ግብር ከፋይ ህግ ተገዢ ነው የምንለው ትክክለኛ የሰራውን ስራ በትክክለኛ ጊዜ ላይ ሲያሳውቅ፣ ያ ማለት ደግሞ ምንድነው? በኦዲት ፋይንዲንግ የማይገኝበት ሆኖ በትክክለኛ ባለሙያ የሚፈልግበት ስንል አራቱ እነዚህ ፋይናንሻል ስቴትመንቶች የሚይዙት ካሽ ፍሎ አለ፣ ባላንስ ሺቶች አሉ፣ ፕሮፊት ኤንድ ሎስ ስቴትመንት የሚል አለ። አራተኛው ደግሞ ኦነር ሲኪዩሪቲ ወይም ካፒታሉን በትክክለኛው መዝግቦ ሪፖርት ማድረግ አለበት ማለት ነው። ሪፖርት ካደረገ በኋላ አራተኛው መሰረታዊ ግዴታ ተብሎ የተቀመጠው የግብር ከፋዩ ምንድነው? ከክፍያ ጋር ይገናኛል ማለት ነው። ክፍያ ትክክለኛውን የሆነ ክፍያ ማሳወቅ አለበት ማለት ነው። ያን ስንል ምንድነው? ትክክለኛ ገቢ ትክክለኛ ወጪን ቤዝ ባደረገ ትክክለኛ የሆነ ግብር በትክክለኛው ሰዓት መጦ የማሳወቅ ሁኔታ ማምጣት አለበት ማለት ነው። ካልሆነ ግን ምንድነው የሚሆነው? ለምሳሌ ከሐሰተኛ ጋራ አሁን አንዳንድ ጊዜ የሚያጋጥሙ ነገሮች ምንድነው? ሐሰተኛ ግብይት ጋራ በተገናኘ ግብር ከፋዩ የሚያሳውቁበት ሁኔታ ይኖራል ማለት ነው። ይሄ ደግሞ ትክክል አይደለም ማለት ነው። አንድ ግብር ከፋይ በወቅቱ ባያሳውቅ ቅጣት ውስጥ ሊገባ ይችላል ማለት ነው። ቅጣት ውስጥ ሊገባ ይችላል። ሬጂስትሬሽን ስንል አሁን ለምሳሌ እኛ እንደ ተቋማችን በየአመቱ የምንሸልማቸው ግብር ከፋዮች አሉ። ከምዝገባ ጋር በተገናኘ ትክክለኛው ጊዜ ላይ የሚያሳውቁ ግብር ከፋዮች ምንም ሳይዘገዩ በየአመቱ ምንም ሳይዘገዩ ወይም ደግሞ ብዙም እንትን ሳይሉ የሚያሳውቁ ግብር ከፋዮች ካላሳወቁ ይሄ ግብር ከፋይ አንደኛ ተሸላሚ አይሆንም ነው። ሲቀጥልም ደግሞ ሌት በሆነ ቁጥር እየተቀጣ ይሄዳል ማለት ነው። እየቆየ በሄደ ቁጥር ቅጣት ሊጨመርበት ይችላል ማለት ነው። ሲቀጥልም ደግሞ ቅጣት ሲደመርበት ከግብሩ ጋራ ከፍ ሊልበት ስለሚችል አንድ ግብር ከፋይ በወቅቱ በተቀመጠለት ሰዓት ገደብ ታክስ አዋጁ በሚያስቀምጥለት መሰረት ሊከፍል ይገባል። ካልሆነ ግን ያልተገባ ቅጣት ሊወሰንበት ይችላል። ስለሆነ ያው ትክክለኛ ሰዓት ትክክለኛ ገቢ በትክክለኛው ሰዓት መጥቶ ማሳወቅ አለበት ብለን ነው የምናሳስበው ማለት ነው። ለዜጎች ክብር